ይጠላናል። አዎ ይጠላናል። የጠላን ደግሞ ያሳድደናል። ያሳደደን ያስረናል። ያሰረን ይገፋናል። ደማችን ግን ክቡር ነው። ከክርስቶስ ደም ጋር ተዋህዷል። ኦርቶዶክሳዊ የሆናችሁ የወገኖቻችሁ ህመም የሚያማችሁ ይህንን ቪዲዮ በመላው ዓለም ላይ ለሚገኙ ሰው ልጆች በሙሉ ይዳረስ ዘንድ ቪዲዮውን ላይክ እና ሼር በማድረግ ጀምሩት። በአርሲ ዞን ሮቤ ዲዳ ወረዳ በንጹሃን ክርስቲያኖች ላይ አንድ የቤተ ክርስቲያን አገልጋይ ከሁለት ወንድሞቻቸው ጋር የተሰዉ ሲሆን አሁን በአርሲ ህብረተሰቡ ያለበትን ሁኔታና እኔም ለዓለም አቀፉ የሰብአዊ መብት ተሟጋቾች የጻፍኩትን መልእክት አስመለክታችኋለሁ። የሀገራችን ነገር እንግዲህ እንደምታዩት በጣም ያሳዝናል። አብይ አህመድ የሚባል ሰውዬ በጣም ዲክታተር። እኔ በጣም ቪክቲም ነኝ፣ ተጎድቻለሁ ምናምን በዚህ መንግስት። በመጨረሻም አርቲስቱ በጠቅላዩ ላይ ያለውን ቅሬታ ገልጾ ዛሬ ሀገሪቱ ለገባችበት የፖለቲካ ትርምስና የዜጎች መከፋፈል ጠቅላዩን በቀጥታ ተጠያቂ አድርጎታል። ከዚህ ጋር ተያይዞም ተሙ እኔ በዚህ መንግስት በጣም ተጎድቻለሁ እያለ ሲናገር የተደመጠ ሲሆን ተሙ ሀገር ውስጥ ያልደረሰበትን ማንም ያልሰማውን የእሱን መከራ በመረጃ አስደግፍ ያሳያቸዋለሁ። በሌላ ምዕራፍም ተወዳጁ ድምፃዊ ቴዲ አፍሮ ከሀገር እንደወጣ የሚያሳዩ ተንቀሳቃሽ ምስሎች እየተዘዋወሩ ሲሆን በዙሪያም ካድሬዎቹ ደስታቸውን እየገለጹ እውነታው ምን ይመስላል አብረን እንቃኘዋለን። اليوم وانت متزوج شاب عمره 19 سنه. الحمد لله يا ولدي، العمر بيد الله وهي راضيه وانا راضي، وهذه كل هدايا بسيطه نسال الله يبارك فيها. በመጨረሻም የ70 ዓመቱ የሳውዲው አዛውንት የ20 ወጣት ኩረዳ ድል ባለ ሰርግ ያገባ ሲሆን ይህም ጉዳይ ከትላንት ጀምሮ የመላው ዓለምን ትኩረት ተቆጣጥሮ ሰምቷል። በጣም በሚገርም ሁኔታ ታዲያ ብዙዎች ንጹህ ፍቅር ወይንስ ጥቅም ላይ ተመሰረተ ሲሉ የተሟገቱ ሲሆን በዚህም ታዲያ የ20 ዓመቷ ወጣት በዘሩ ለዝምቷን ሰብራ ብዙዎችን ያሳዘነ አንድ መልእክትን አጋርታለች። እሱ ምንድነው? አብረን እንመለከተዋለን። ሰላም በመላው ዓለም ላይ የምትገኙ ቤተሰቦቼ እንዴት ናችሁልኝ? እኔ ደህና ነኝ። ቸሩ መድኃኔዓለም የተመሰገነውን በዛሬው ቆይታችን እጅግ በጣም ቁም ነገር አዘል ቪዲዮዎችን ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው እንደተለመደው ቪዲዮ ላይክ እና ሼር ማድረጋችሁን አትርሱ። ዳይ ወደለት ቪዲዮ اليوم وانت متزوج شاب عمره 19 سنه. الحمد لله يا ولدي، العمر بيد الله وهي هدايا بسيطه نسال الله يبارك فيها. مبروك عليك شيخنا. كيف በመካከለኛው ምስራቅ በነዳጅ ሀብቷ በከበረችው ሳውዲ ላይን ለማመን የሚከብድ ዜና ተሰማ። የ70 ዓመቱ ባለጸጋ አዛውንት ለ20 ላይን ለምታሳሳ ወጣት ኩረዳ ጋብቻ ቀለበትን አጠለቁላት። ይህ ጉዳይም በዓለም የመጀመሪያ ቢሆንም የልጅቷ ቁንጅናና አቋም ግን ጉዳዩን አነጋጋሪ እንዲሆንም አድርጎታል። የሳውዲ ጋዜጠኞችን ይህንን ሰርግ ለመታደም ካሜራዎቻቸውን ተሸክመው ወደዚህ ባለጸጋ ቤት ተመሙ። ፕሮግራሙ ተዘጋጅቶ እንደተጠናቀቀ ጋዜጠኞቹ መንገድ ዘግተው ጥንዶቹን በጥያቄ ጋጋ ያጣድፏቸው ይጀምራል። በዚህ ጊዜም የልጅቷ ያልተጠበቀ ምላሽ ብዙዎችን አሳዝኗል። ወደ ልጅቷና ወደ ባለጸጋው መልስ ከማለፍ በፊት የባለጸጋ ይችን ቆንጆ ሴት ለማግባት ለጥሎሽ ይሆን ዘንድ 5 ኪሎ ግራም ወርቅና ባለማችን ውድ የተባለውን መኪና ሮል ሮይስ በስጦታ አበርክቶላታል። ይህንን በጥቂቱ ካልኩ ወደ ጋዜጠኞቹ ልመልሳችሁ። ከጋዜጠኞቹ መካከል ፊት ለፊት ተጋፍቶ እነሱ ጋር የቆመው እንዲህ አላቸው። እርሶ ሳውዲ ውስጥ አንቱታን ያተረፉ ትልቅ ባለሀብት ኖት። ታዲያ በዚህ እድሜው ከአንዲት ወጣት ቆንጆ ሴት ጋር ትዳር መመስረቶ በርካቶች ዘንድ ጥያቄን እያስነሳ ይገኛል። ገሚሱ በገንዘቡ ሀብቷ አጥቷላትን ይላል። ገሚሱ ደግሞ እሷ ራሷ ነው ጥቅም ፍለጋ የቀረበችው ይላል። በዚህ ጉዳይ የእርሱ ሐሳብ ምንድነው? አላቸው። አዛውንቱ ፈገግ ብለው በተረጋጋ ድምጽ ልጄ፣ ሰዎች የሚያውቁትን ነው የሚዘላብዱት፣ እውነትም ሳይገባቸው። እውነቱን የምናውቀው እኔና እሷ ነን። የሚገርም በጣም እንቁ የሆነ ጸባይ ያላት እንደሆነች እኔ አልክድም። ይህ በጣም እንደወዳት አድርጎኛል። ግን የፍቅር ጥያቄው የመጣው ከሷ ነው ሲሉ በዙሪያው ከቦ የነበሩት ሁሉም ጋዜጠኞች በድንጋጤና በመገረም እርስ በራሳቸው ይተያዩ ጀመር። ቀጠለናም ጋዜጠኛው አይኑን ወደ ወጣቷ ተክሎ ልልቶይ ባለጸጋው የሚናገረው እውነት ይሆን ሲል ጠየቃት። አላቅማማችም። እንደ ጠዋት ጀንበር በፈካው ፈገግታዋ ደስ ያላት አዎን እኔው ነኝ አግባኝ ያልኩት። ከዚህ ጀርባ ግን ብዙ ታሪክ አለ። ያኔ የሞዴሊንግ ተማሪ ሆኜ ሳለ ያለ አባት ያሳደገችኝ እናቴ በጠና ትታመምብኛለች። ለዚህም የኩላሊት ንቅነቅለ ተከላ እንደሚያስፈልግላት ይነገረኛል። ይህንን ገንዘብ ከየት ላምጣው? የማውቃቸውን በኢኮኖሚ ከፍ ያሉ ዘመዶችንም ጠየቅኩ። በርካታ ሚዲያዎች ላይም ለመቅረብ ሞከርኩ። ግን አንድም ይሻለኝ ሊያግዘኝ መጣ አልነበረም። እያለቀስኩም በድፍረት ወደማላቀው ወደዚህ ባለጸጋ ከአቅራቢያችን ወደሚገኝ ሰው አመራው። እሱም አላሳፈረኝም። ህመሜን፣ ችግሬን እንደ ልጁ አቅፎ በደንብ አዳመጠኝ። በኋላም ሰራተኞቹን ጠርቶ እናቴን በክብር አሳክሞ እንድትድን አደረገልኝ።
ከዚህ ጊዜ በኋላ ለይሰው መልካምነት ተሳብኩ። የፍቅር ጥያቄንም አቀረብኩለት። እሱም እሺ አለኝ። እውነቴን ነው የምነግርህ፣ ከልቤ ወድጄዋለሁ። በዚህ ማግብቻለሁ በኩራት ተናገረች። ሁሉም ደስታና ሐዘን በተቀላቀለበት መንገድ እናትሽ እንኳን እንዳነችልሽ መልካም የትዳር ሕይወት ሲሉ ተመኙላት። አያችሁ ከእያንዳንዱ ውሳኔ ጀርባ እንዲህ ያሉ እውነቶችም አሉ። ይጠላናል፣ አዎ ይጠላናል። የጠላን ደግሞ ያሳድደናል። ያሳደደን ያስረናል፣ ያሰረን ይገፋናል። ደማችን ግን ክቡር ነው። ብዙዎቻችሁ እንደምታውቁት በቴዲ አፍሮ ሙዚቃዊ ታሪክ እንዲሁም በባለስልጣናቱ መካከል ከፍተኛ ውጥረት መነሳቱን ተከትሎ ብዙዎቻችን ትኩረታችን ወደዚያ ብናደርግም ይህንን ትኩረት የተመለከቱ ወሃቢያና ኦላ በጋራ መተባበር ኦርቶዶክስን የማጽዳት ስራ ጠንክረው ሲሰሩም ሰንባብተዋል። በአርሲ ዞን ሮቤ ዲዳ ወረዳ በንጹሃን ላይ በተቃጣ ጥቃት የቤተ ክርስቲያን አገልጋይ ካህን እንዲሁም ሁለት ወንድሞቻቸውን አጥንተውና አቅደው ነፍሳቸው እንዲቀጠፍ አድርገዋል። ካህን ሙልዬ ፍሳ የተባሉ አገልጋይ በተጠቀሰው ቀን አመሻሹ ላይ ከሁለት ወንድሞቻቸው ጋር ከቤታቸው ተጠርተው ከምሽቱ በ3 ሰዓት አቅራቢያ ወደ ጫካም ተወስደው ህይወታቸው እንደተቀጠፈ ተሰምቷል። ይህን ድርጊት ሲቃወሙ የነበረው የአካባቢው ሽማግሌ አባቶችም ታፈነው እንደተወሰዱ አስተያየታቸውን ለዶቼ ቬለ የሰጡት የአካባቢው ነዋሪ ተናግረዋል። እንደሚታወቀው አርሲ ከኢትዮጵያ ውጭ ያለች ህግ የማይከበርባት፣ ጉልበተኞች በሚስኪኑ ህዝብ ላይ አከርካሪያቸውን በማሳረፍ ሲፈልጉ የሚዘርፉባት፣ ሲፈልጉ ማንነት ላይ ያነጣጠረ ጥቃት የሚፈጽሙባት፣ በክርስቲያኖች ደም የረሰረሰች ምድር ሆናለች። በዚህ ጉዳይ በአቅሜ ለዲፒቲ ቺፍ ኮሚሽነሯ ራሄል መሰላ በራ ይህንን መልእክት በማስቀመጥ ጉዳዩን ለዓለም አቀፉ የሰብአዊ መብት ተሟጋች ድርጅት እንድትጽፍላቸው እውነታውን አሳውቂያታለሁ። ሁላችሁም ኦርቶዶክሲያን የወንድሞቻችሁና የእህቶቻችሁ ህመም የሚያማችሁ ማንኛውንም አማራጭ መጠቀም ድምጽ ኑናቸው የመጨረሻው መልእክቴ ነው። አብይ አህመድ የሚባል ሰውዬ በጣም ዲክታተር ቪክቲም ነኝ ተጎድቻለሁ ምናምን በዚህ መንግስት። አርቲስት ተመስገን ገብረ እግዚአብሔር በጠቅላዩ በጣም ከተጎዱና ከተሰበሩ ሰዎች መካከል አንዱ ሲሆን ይህንንም ነገር በሆዱ ይዞ በስደት ለመኖር ቢገደድም በአገሪቱ ውስጥ እየተደረገ ያለው ማንነት ሊያነጣጥሩ መከፋፈሎች ከቁጥጥር ውጭ ሲሆንበት አደባባይ መውጣት ድምጹን አሰምቷል። ተሙ ምን ሆነ ነው የብዙዎች ጥያቄ ነው። ተሙ ያደገበት የደካማ ቤተሰቦቹን ቤት በግፍ እንደፈረሰ በኋላም ምትክ እስኪገኝ ድረስ በቤት ክራይ ውስጥ ይማቀቁ እንደነበር፣ በዚህ ምክንያት እድሜያቸው የገፉ ቤተሰቦቹ ህመም ላይ ወድቆ በርካታ መከራ እንዳሳለፈ ከሱና ከጥቂት ሰዎች ውጭ ይህንን ማንም አያውቅም። በጣም በሚገርም ሁኔታ ታዲያ ተሙ የደረሰበትን ይህን ነገር ደብቆ በውስጡ አፍኖ ቢቆይም አሁን ላይ እየተደረገ ያለው በዜጎች መካከል መለየት እየፈጠሩ ህዝብን ማናከስ የስልጣን ዘመንን ለማራዘም ባለስልጣናቱ ቢመጡም ይህ አካሄድ እንደማያዋጣና የዲክታተር መሪዎች መገለጫ እንደሆነም ሲገልጽ ተሰምቷል። በሌላ በኩል ታዲያ ቴዲ አፍሮ ከሀገር ወጣ እያሉ በርካታ ካድሮች ይህንን የቆየ ቪዲዮ እየለቀቁ ሲሆን አላማቸው ቴዲን በማባረር ሀገር ለቆ እንዲጠፋ ቢሆንም ይህ የተሳሳተ የቆየ እንደሆነ እንድታውቁ ፈልጋለሁ። አርቲስቱ በህዝብ ተከቦ በሚወዳት ሀገሩ ላይ በክብር እየኖረ ነው። የመጨረሻው መልእክት ነው። በመላው ዓለም ላይ የምትገኙት ቤተሰቦቼ ለዛሬ እናንተን ያስተምራሉ፣ ይጠቅማሉ፣ መረጃ ምናሉ ብዬ ያሰብኳቸውን ቪዲዮዎች በዚህ መልኩ አቀረብኩላችሁ። በቀጣይ በሌሎች አስተማሪ ቪዲዮዎችን እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ምን ይጠበቃችሁ ነው? መለስ ያላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ባላችሁበት ቦታ ሁሉ ክፉ ሳይነካችሁ በሰላም በቸር በጤና ቆዩልኝ። ይመቻችሁ።